ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ቻናሌ ከፖለቲካ፣ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ እህታችሁ ነኝ። አስተያየት ካለ ኮሜንት አስቀምጡልኝ። ኮሜንት ጽፉ ደግሞ ላይክ አድርጉልኝ። ውድ የሀገሬ ልጆች አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። ሀገራችንን አላህ ሰላም አድርጓት። ከስደት ተገላግለን ከሰው ቤት ከሰው ሀገር ተገላግለን በሀገራችን ላይ የምንኖር ቀሪ ዘመናችንን አላህ ያድርገን እያልኩኝ ውድ ቤተሰቦቼ ከበቀደሙ የቀጠለ ክፍል 4 የበድር ዘመቻ እቀጥላለሁ። ለዛሬዋ ቀን ላደረሰኝ ጌታዬ ፈጣሪ ሰማ አልሐምዱሊላህ እያልኩ ማለት ነው። የሙስሊሞች አመራሮች መረጃን በመተንተን እውነታው ላይ ስለመድረሳቸው ከሚለው ነው ያቆምኩት። የቀኞቹ ቡድኖች ያመጧቸው መረጃዎች አንድ ላይ ተሰባሰቡ። የወጡላት የቁረይሾች ቅፍለት ማምለጧን ተገነዘቡ። የሙሽሪኮቹ ጦርም ከሙስሊሙ ጦር ፊት ለፊት እንዳለ ተረዱ። የጠላት ጦር ብዛትም ከ900 እስከ 1000 ሊሆን እንደሚችል ከነሱ መካከል ትላላቅ የቁረይሽ ሰዎች እንዳሉ ዝግጅታቸውንም የማይናቅ እንደሆነ ደረሱበት። ለመሆኑ ሙስሊሞች እኒህን መረጃዎች ይዘው ምን ያደርጉ ይሆን? በዚህ መልኩ ሁለቱ ወገኖች አንደኛው ስለሌላው ሳያውቅ ሊገናኙ ተቃረቡ። ከዚያ አስፈሪ መገናኘት በኋላ ምን ሊከሰት ይችላል? በዚህ መልኩ በእስልምና ታሪክ የመጀመሪያ ትልቁ ጦርነት ሊስተናገድ ሰበቦቹ ተፈጠሩ፣ መንገዶቹ ተጠረጉ። ጦርነቱ በሐቅና በውሸት መካከል ነበር። አላህ ሱብሃነሁ ወተዓላ እንዲህ አለ: ወኢዛ በዐደኩም አላሁ ሊጣኒፊተን ኢነሃ ለኩም ወቱአዱነ ዐነ ገይረ ዛተ ሸወካትን ተኩነ ለኩም ወዩሪዱ ላህ አን ዩሐቂቀ አልሐቀ ቢከሊመትን ወየቅጠዐ ደርበል ካፊሪን። አላህም ከሁለቱ ጭምሮች አንደኛዋን ለእርሷ ለእናንተ ሲል ተስፋ በሰጣችሁ ጊዜ የኃይል ባለቤት ያልሆነችውም ነጋዴቱ ለእናንተ ልትሆን በወደዳችሁ ጊዜ አላህም በተስፋ ቃላቱ እውነትን ማረጋገጡን ሊገልጽና የካህዲያዎችንም ጭምር ሊቆርጥ በሻ ጊዜ የሆነውን አስታውስ። አልአንፋ ሱረቱል አንፋ ከቁጥር 8 እስከ 48። የጦሩ ዋና አዛዥ ከወታደሮቻቸው ጋር ስለመመካከራቸው ሙስሊሞችና ነቢያቸው አስበውት የነበረው ነገር አልተሳካም። ነገሩ ሳይታሰብ አላህ ባሻው ነገር ተቀየረ። በመሆኑም ለዚህ ለተጣደው አስቸኳይ ጉዳይ አዲስ ስልት መቀየሱ ግድ ሆነ። በሚከተሉት ሁኔታዎች ላይ ተመስርቶ ነገሮችን በጥልቀት ማጤን ግድ ነው። ሙስሊሞች ለጦርነት ሳይሆን ከሻም የምትመለሰውን የመካ የንግድ ቅፍለት አስበው መውጣታቸው፣ የሙስሊሞቹ በቁጥርም ሆነ በዝግጅት ከሙሽሪኮቹ ማነስ፣ የአንሷር ሷሃባዎች ነቢይን ለመጠበቅ የገቡት ቃል ኪዳን በመዲና ውስጥ እያሉ እንጂ ከመዲና ውጭ አለመሆኑ፣ ለዚህ ሁሉ ሁኔታዎች የጦር መሪ ነቢዩ ከወታደሮቻቸው ሀሳብ መፈለግ ግድ ነበር። በመሆኑም የአላህ መልእክተኛ ሷሃቦቻቸውን ለምክክር ሰበሰቡ። ከዚያም ሰዎች ሆይ አመላክቱኝ አሏቸው። አቡበከር ተነሳና ጥሩ ንግግር ተናገረ። እሱን ተከትሎም ዑመር መነሳት
ዑመር በመነሳት ቆንጆ ንግግር ተናገረ። ሚቅዳድ ኢብኑል ዑመር ደግሞ ተነሳና እንዲህ አለ፣ የአላህ መልእክተኛ ሆይ እኛ በአንቱ አምነናል። አላህ ባዘዘውት ነገር ላይ ይምሩን። እኛ ከአንቱ ጋር ነን። ወላሂ እኛ የሙሳ ህዝቦች ለሙሳ አንተንና አምላክህ ሂዱና ተዋጉ፣ እኛ እዚህ እንቀመጣለን እንዳሉት አንለወትም፣ ነገር ግን እንላለን አንተና ጌታ ሂዱና ተዋጉ፣ እኛም ከአንተ ጋር እንሄዳለን። በእውነት በላክህ ይሁንብኝ ጊማድ ሩቅ የመን ድረስ ይዘህን ብትሄድ ከአንቱ ጋር እንሄዳለን፣ እስክደርስ ድረስም አንለይህም አለ። የአላህ መልእክተኛ የሚቅዳድን ንግግር አወደሱ፣ ዱዓም አደረጉለት። ከዚያም የአላህ መልእክተኛ አሁንም አመላክቱኝ እናንተ ሰዎች ሆይ አሉ። ከአንሷሮችም የሆነ ነገር ለመስማት የሚፈልጉ በመምሰል ወደ እነሱ ዞሩ። ሰዒድ ኢብኑል ሙዓዝ ተነሳና ወላሂ የአላህ መልእክተኛ ሆይ በንግግሮ እኛ እንድንናገር ያሰቡ መሰለኝ አለ። እሳቸውም አዎ አሉት። ሰዒድ ኢብኑል ሙዓዝም ልብ የሚነካ አንደበት ይሄን ተናገረ ማለት ነው። ቀጣው فقد آمنا بك وصدقناك وشهدنا أن ما جئت به وهو الحق وأعطيناك على ذلك حودنا وموثبقنا على السمع والعتقة فمضى يا رسول الله لما أرادت فنحن معك فوالذي يبعثك بالحق لو استخرجت بنا البحر لخضت معك ما تخلف منا رجالا وحدا وما نكره أن نثقل بنا وعد عدن أنا أصبرنا في الحرب صدق عند القاع لعل الله يري بك ما تقرع به عليك فصار على بركات الله። ይሄን በማለት ዱዓ አደረገ ማለት ነው። በእርግጥም በአንቱ አምነናል፣ እውነት ነውም ብለናል። ይዘውት የመጡት ነገር እውነት መሆኑን መስክረናል። በዚህም ላይ እርስዎን መታዘዝና በመስማት ላይ ለእርስዎ ቃል ኪዳንና ቃል ገብተናል። ወደፊት ይቀጥላሉ። የአላህ መልእክተኛ ሆይ እኛ ከእርስዎ ጋር ነን። በእውነት በላከው እምላለሁ። ባህርን እንዳንሻገር ቢያዙን ወላሂ ከእርስዎ ጋር አንድም ሰው ሳይቀር እንገባበታለን። ነገም ጠላታችን ጋር ቢያገናኙን የምንጣላ አይደለንም። እኛ በጦርነት ላይ ታጋሾች፣ ፍልሚያያት ወቅት እውነተኞች ነን። በእርግጥም አላህ አይናዋኑን የሚያሳርፍ ነገር ከኛ ሳያውታል የሄዱ በአላህ በረከት በማለት የሚያስደንቅ ንግግር ተናገረ። የአላህ መልእክተኛ ደስ አላቸው። ከዚያም እንዲህ አሉ፣ በአላህ በረከት ተጓዙ፣ አብሽሩ። አላህ ከሁለት አንዱ ጭፍሮች ቃል ገብቶልኛል። ወላሂ የኒህ ሰዎች አንዳንድ
መውደቂያዎቻቸው ይታየኛል። በቦታ ምርጣ ላይ ምክክር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሽሪኮች ጦር በመገስገስ እና ከፊት ለፊታቸውም ለጦራቸውም ቦታ መያዝ ለጦርነት መሰናደት ባሰቡ ጊዜ በዚህ ጉዳይ ላይ ለሰሃቦቻቸው አስተያየትና ምክር ጆሮ ሰጡ። ኸባብ ኢብኑል አልሙንዚር ኢብኑ አልጁሃማ እንዲህ አለ፣ ይህ ቦታ ወደፊትም እንዳንሄድ ወደ ኋላም እንዳንቀር አላህ ያሳረፈት ቦታ ነው ወይንስ የጦርነት ስልትና ሴራ ነው ብሎ ጠየቀ በማለት ጠይቃቸው። እርሳቸውም በእርግጥ የጦርነት ስልትና ሴራ ነው አሉት። እርሱም ያላህ መልእክተኛ ሆይ እንግዳውስ ትክክለኛ ማረፊያ ይህ መሆን የለበትም። ከሰዎች በታች ወዳለው ዝቅተኛ የውሃ ቦታ እስክንደርስ ድረስ ሰዎችን ይዘው ይሄዱ። ከዚያም ከውሃው ጉድጓድ በኋላ ያለውን እንይዛለን። ከዚያም ሐውድ ወይም ገንዳ እንሰራለን፣ ውሃ እንሞላለን። ከዚያም ጠላቶቻችን እንዋጋለን፣ እንጠጣለን፣ እነሱ አይጠጡም አላቸው። ያለህ መልእክተኛም ትክክለኛ ነገር አመላክተኛል አሉት። ያለህ መልእክተኛና አብረዋቸው ያሉ ሰዎች በመነሳት ለጠላቶቻቸው ወደ የማይቀር የውሃ ቦታ ቀረቡና ማረፊያቸውን አደረጉ። ሌሎች የውሃ ጉድጓዶች ሁሉ እንዲታፈኑ ተደረገ። ባረፉበት የውሃ ጉድጓድ ላይም አጠሩና ውሃ ሞሉ። የውሃ እቃዎቻቸውንም ወደዚያ በመወርወር መቅዳት ጀመሩ። በዚህም እነሱ ውሃ ሲያገኙ፣ ሙሽሪኮች ግን ውሃ በሌለበት ቦታ ላይ እንዲሰፍሩ ሆነ። ውድ ቤተሰቦቼ ቀጣውን ክፍል በሚቀጥለው አቀርባለሁኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ኮሜንት ጽፉልኝ፣ ላይክ አትርሱ። ሀባይቢ እወዳችኋለሁ። ውድ ሀገሬ ልጆች አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።